ሐምሌ 12 1798 ዓመተ ምህረት በፓሪስ ጎዳናዎች ላይ ታይቶ የማይታወቅ ቁጣ ነገሰ። በሺዎች የሚቆጠሩ ተራው ሕዝብ በድህነትና በጭቆና ተማረሩ። የንጉሣዊውን አገዛዝ ምልክት ወደ ሆነው ባስቲል ወደሚባለው የመካከለኛው ዘመን ምሽግና እስር ቤት ጎረፉ። ይህ የድንጋይ ግንብን የማፍረስ ተግባር ብቻ አልነበረም። ይህ ለ1000 ዓመታት የቆየውን ማኅበራዊ ሥርዓት የናደ አውሎ ነፋስ ነበር። ይህ ክስተት በመላው አውሮፓ በሚገኙ የንጉሣውያን ቤተ መንግሥቶች ላይ የፍርሃት ርድገት ለቀቀ። ነጻነት፣ እኩልነት እና ወንድማማችነት የሚለው ጩኸት አህጉሩን አከታተለው። ከፍጹም ንጉሣዊ አገዛዝ አመድ ውስጥ የሰብአዊ መብትን የምትሰብክ ሪፐብሊክ ተወለደች። ነገር ግን ብዙም ሳይቆይ ይህችው ሪፐብሊክ አውሮፓን በሙሉ በጉልበቱ የሚያንበረክክ አንድ ንጉሠ ነገሥት ናፖሊዮን ወለደች። ፈረንሳይ የካቶሊክ ቤተ ክርስቲያን የበኩል ልጅ ናት፣ ግን ደግሞ የጽንፈኛ ሴኩላሪዝም መገኛ ናት። የጨዋነትና የጥበብ ምድር ናት፣ ግን ደግሞ የጊዮቲን የአንገት መቀያ ማሽን እና የጭካኔ ምድር ናት። የቅኝ ግዛት ገዢ ናት፣ ግን ደግሞ የነጻነት ፋና ናት። ይህ ባለ 6 ጎን ቅርጽ ያላት ምድር እንዴት የአውሮፓ የፖለቲካና የባህል ልብ ልትሆን ቻለች? ይህንን ለመረዳት ወደ ኋላ ወደ ታሪኩ መጀመሪያ መመለስ አለብን። እንግዲያው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮን ላይክና ሰብስክራይብ በማድረግ ቪፒኤን በማብራት ቻናላችንን ይደግፉ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከእኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። የዘመናዊቷ ፈረንሳይ ድንበሮች ከመሰመራቸው ከረጅም ጊዜ በፊት ምድሪቱ በሰው ልጆች ተይዛ ነበር። ከ17,000 ዓመታት በፊት በደቡብ ምዕራብ ፈረንሳይ በሚገኙት የላስኮ ዋሻዎች ውስጥ የቅድመ ታሪክ ሰዎች አስደናቂ አሻራቸውን ጥለው አልፈዋል። በዋሻዎቹ ግድግዳዎች ላይ የሳሏቸው የሬሳዎች፣ የፈረሶች እና የአጋዘኖች ምስሎች ከሕዳሴ ዘመን ሳሊያን ጋር የሚወዳደር ጥበብን ያሳያሉ። ነገር ግን የበረዶው ዘመን እያለፈ እና አየር ንብረቱ እየሞቀ ሲሄድ አዳዲስ ሕዝቦች በአትላንቲክ ውቅያኖስ እና በአልፕስ ተራሮች መካከል ወደሚገኘው ለም መሬት ፈለሱ። በብረት ዘመን አይረን ኤጅ አንድ የተለየ ባህልና ማንነት ያለው ሕዝብ ብቅ አለ። ሮማውያን እነዚህን ሕዝቦች ጋውሎች ብለው ጠሯቸው። ጋውሎች አንድ ወጥ አገር አልነበሩም። ይልቁንም እርስ በርስ የሚዋጉ የኬልጢክ ጎሳዎች ስብስብ ነበሩ። እነሱ ጠንካራ ተዋጊዎች፣ ምርጥ የብረት አቅላጮች እና ኦፒዳ የሚባሉ የተመሸጉ ከተሞችን የሚገነቡ ገበሬዎች ነበሩ። አንድ ቋንቋና በድሪውድ ካህናት የሚመራ የጋራ ሃይማኖት ቢኖራቸውም አንድ ማዕከላዊ ንጉሥ ግን አልነበራቸውም። ይህ መከፋፈል የመጨረሻ ውድቀታቸው ምክንያት ሆነ። ምክንያቱም በመጀመሪያው 100 ክፍለ ዘመን እየሰፋ የመጣው የሮም ሪፐብሊክ በስግብግብ ዓይኖች ወደ ሰሜን ይመለከት ነበር። በ58 ዓመተ ዓለም ከክርስቶስ ልደት በፊት ጁልየስ ቄሳር ጁልየስ ሲዘር ታላላቅ የሮም ጦር ክፍሎቹን ሊጅኖቹን እየመራ ወደ ጋውል ምድር ዘመተ። ይህ የጋሊክ ጦርነት በመባል የሚታወቀው ዘመቻ እጅግ ጨካኝና ደም አፋሳሽ ነበር። ቄሳር የጋውልን ጎሳዎች አንዱን ከሌላው ጋር በማጋጨት ድል እያደረገ ሄደ። ጋውሎች የውስጥ መከፋፈላቸው ለጥፋት እየዳረጋቸው መሆኑን የተረዱት በጣም ዘግይቶ ነበር። በመጨረሻም ቨርሲንጀቶሪክስ የተባለ አንድ ወጣትና ጀግና አለቃ ጎሳዎቹን በአንድነት አስተባበረ። ቨርሲንጀቶሪክስ ብልህ ስትራቴጂስት ነበር። የሮም ጦር ምግብ እንዳያገኝ እርሻዎቹን በማቃጠል ስኮርችድ ኤርት ፖሊሲ ቄሳርን ፈተነው። ነገር ግን በ52 ዓመተ ዓለም በአሌዚያ ከበባ ቄሳር በወታደራዊ ታሪክ ታይቶ የማይታወቅ የምህንድስና ጥበብ ተጠቅሞ አሸነፈው። ቄሳር የጋውልን ከተማ ከበበ። በተመሳሳይ ጊዜ ደግሞ ከውጭ የሚመጣ የጋውል እርዳታ ጦር እንዳያጠቃው በራሱ ጦር ዙሪያ ሁለተኛ የመከላከያ ግንብ ገነባ። በረሃብና በተስፋ መቁረጥ የተመታው ቨርሲንጀቶሪክስ ሕዝቡን ለማዳን ሲል እጅ ለመስጠት ወሰነ። በታዋቂው ታሪክ መሠረት ፈረሱን እየጋለበ ወደ ቄሳር በመምጣት የጦር ጥጥቁን በቄሳር እግር ስር ወርውሮ እጅ ሰጠ። ጋውል የሮም ግዛት
ፕሮቪንስ ሆነች። ለሚቀጥሉት 500 ዓመታት ምድሪቱ ጋሎ ሮማን ሆነች። ሮማውያን ሥልጣኔያቸውን ዘረጉ። እንደ ሉግዱኑም ሊዮን እና ሉቴሺያ የወደፊቷ ፓሪስ ያሉ ከተሞች ተገነቡ። አምፊቲያትሮች፣ የሕዝብ መታጠቢያዎች እና ቤተ መቅደሶች በጋውል ምድር በቀሉ። ጋውሎች የላቲን ቋንቋን ተቀበሉ። ይህ ቋንቋ ቀስ በቀስ ተለውጦ የፈረንሳይኛ ቋንቋ ሆነ። በኋላም ክርስትናን ተቀበሉ። ነገር ግን በ5ኛው መቶ ክፍለ ዘመን ዓመም ኃያሉ የሮም ኢምፓየር መፍረክረክ ጀመረ። ድንበሮች ተሰበሩ። ከምሥራቅ የመጡ ባርባሪያን የጀርመን ጎሳዎች ራይን ወንዝን ተሻግረው ጎረፉ። ቪዚጎቶች፣ ቡርጋንዲያን እና ከሁሉም በላይ ደግሞ ለሀገሪቱ ስሟን የሰጥቷት ፍራንኮች መጡ። የሮም ፀሐይ ስትጠልቅ የፈረንሳይ ጎህ ሊቀድ ተቃረበ። ሮም ስትወድቅ አውሮፓ ወደ ጨለማ ገባች። ነገር ግን ከዚህ ጨለማ ውስጥ ፍራንኮች ዘ ፍራንክስ የተባሉ የጀርመን ጎሳዎች አዲስ ኃይል ሆነው ወጡ። ለፈረንሳይ ስሟን የሰጥቷት እነሱ ናቸው። በ481 ዓመተ ምህረት ክሎቪስ የተባለ አንድ ወጣትና ጨካኝ ተዋጊ የፍራንኮች ንጉሥ ሆነ። ክሎቪስ ተራ መሪ አልነበረም። እሱ የፈረንሳይን ዕጣ ፈንታ ለዘላለም የሚቀይር አንድ የፖለቲካና የሃይማኖት ውሳኔ አሳለፈ። በ496 ዓመተ ምህረት ክሎቪስ ከአላማኒ ጎሳዎች ጋር በቶልቢያክ ጦርነት ላይ ተስፋ አስቆራጭ ሁኔታ ውስጥ ነበር። ሽንፈት አፋፍ ላይ ሳለ የሚስቱን የቅድስት ክሎቲልዳን አምላክ ተማጸነ። የክሎቲልዳ አምላክ ሆይ ድል ከሰጠኸኝ እጠምጋለሁ ብሎ ቃል ገባ። ተአምር ተፈጠረ። ክሎቪስ አሸነፈ። ቃሉን በመጠበቅም በሬምስ ከተማ በካቶሊክ እምነት ተጠመቀ። ይህ ቅጽበት የፈረንሳይ ታሪክ የማዕዘን ድንጋይ ነው። ክሎቪስ በካቶሊክ እምነት በመጠመቁ የፍራንክ ገዢዎችን ከጋሎ ሮማን ሕዝብና ከኃያሏ ካቶሊክ ቤተ ክርስቲያን ጋር አዋሃዳቸው። ፈረንሳይ የቤተ ክርስቲያን የበኩር ልጅ ተብላ ተሰየመች። ክሎቪስ የሜሮቪንጂያን ሥርወ መንግሥትን መሠርቶ ዛሬ ፈረንሳይ የምንላትን ግዛት አብዛኛውን በቁጥጥሩ ሥር አዋለ። ነገር ግን የሜሮቪንጂያን ነገሥታት ጊዜያቸው ሲያልፍ ሰነፎችና ደካሞች ሆኑ። እውነተኛው ሥልጣን የቤተ መንግሥት አስተዳዳሪዎች ሜየርስ ኦፍ ዘ ፓላስ በሚባሉ ኃያላን እጅ ወደቀ። ከእነዚህ አስተዳዳሪዎች መካከል ቻርልስ ማርቴል ወይም ቻርልስ መዶሻው ጎልቶ ወጣ። በ732 ዓመተ ምህረት ፈረንሳይና መላው አውሮፓ ከደቡብ በመታ አስፈሪ ማዕበል ተጋረጡ። ስፔንን የተቆጣጠረው የኡመያድ እስላማዊ ኸሊፋት ጦር አውሮፓን ለመውረር ወደ ፈረንሳይ ገሰገሰ። በቱር ጦርነት ባትል ኦፍ ቱርስ ቻርልስ ማርቴል የፍራንክን እግረኛ ጦር እንደ ግድግዳ አቆመ። ሙስሊም ፈረሰኞች ደጋግመው ቢሞክሩም የፍራንክን ግንብ መስበር አልቻሉም። ቻርልስ አሸነፈ። ይህ ድል እስላማዊ መስፋፋትን በምዕራብ አውሮፓ የገጣና የክርስትናን ሕልውና በአውሮፓ ያረጋገጠ ወሳኝ ታሪካዊ ክስተት ነበር። የቻርልስ ማርቴል የልጅ ልጅ ግን ሁሉንም አስከንደ። ስሙ ሻርለማኝ ወይም ታላቁ ቻርልስ ይባላል። በ768 ዓመተ ምህረት የፍራንኮች ንጉሥ ሆነ። ሻርለማኝ ግዙፍ ሰውና የማይደክም ተዋጊ ነበር። የግዛት ዘመኑን በሙሉ በፈረስ ጀርባ ሆኖ ሎምባርዶችን በኢጣሊያ፣ ሳክሰኖችን በጀርመንና አቫሮችን በሃንጋሪ በመውጋት ግዛቱን አስፋፋ። አውሮፓን ከሮም ውድቀት በኋላ ለመጀመሪያ ጊዜ አንድ አደረጋት። ታኅሳስ 25 800 ዓመተ ምህረት በገና ቀን ሻርለማኝ በሮም ከተማ በቅዱስ ጴጥሮስ ቤተ ክርስቲያን ሲጸለይ ፓፓ ሊዮ ሦስተኛ ድንገት ዘውድ አምጥተው ደፉበትና የሮማውያን ንጉሠ ነገሥት ብለው አወጁት። ይህ ለፈረንሳይና ለጀርመን ታሪክ ትልቅ ትርጉም ነበረው። ሻርለማኝ ተዋጊ ብቻ አልነበረም። የካሮሊንጂያን ሕዳሴ የተባለውን የትምህርትና የጥበብ ዘመን አመጣ። ትምህርት ቤቶችን ከፈተ። መጻሕፍት እንዲጻፉ አደረገ። እሱ የአውሮፓ አባት ወይም ፋዘር ኦፍ ዩሮፕ ተብሎ ይጠራል። ነገር ግን እንደ ሁሉም ታላላቅ ኢምፓየሮች የሻርለማኝ ኢምፓየርም ለዘላለም አልቆየም። ከሞቱ በኋላ በልጅ ልጆቹ መካከል በተፈጠረ ጠብ ኢምፓየሩ ለሶስት ተከፈለ። በ843 ዓመተ ምህረት በተፈረመው የቬርደን ስምምነት ትሪቲ ኦፍ ቨርዳን ምስራቃዊው ክፍል ኢስት ፍራንሲያ ወደፊት ጀርመን ሆነ።
ምዕራባዊው ክፍል ዌስት ፍራንሲያ ወደፊት ፈረንሳይ ሆነ። ከዚህ ጊዜ ጀምሮ የፈረንሳይ መንግሥት በራሱ ማንነት መራመድ ጀመረ። ነገር ግን ቀጣዩ ዘመን ቀላል አልነበረም። ንጉሡ ደካማ፣ መኳንንቱ ወይም ፊውዳሎች ግን ኃያል የሆኑበት እና የውጭ ወራሪዎች ቫይኪንጎች የሚያስፈራሩበት የመካከለኛው ዘመን ጨለማ ሊጀምር ነበር። የሻርለማኝ ኢምፓየር ከተበታተነ በኋላ የፈረንሳይ ነገሥታት ደካማ ሆኑ። የካፒቲያን ሥርወ መንግሥት ነገሥታት የሚያስተዳድሩት ኢል ደ ፍራንስ ተብሎ የሚጠራውን በፓሪስ ዙሪያ ያለውን ጠባብ መሬት ብቻ ነበር። በዙሪያቸው ግን ከንጉሡ የበለጠ ኃያልና ሀብታም የሆኑ መኳንንት ድቆች ነበሩ። የኖርማንዲ፣ የቡርጋንዲ እና የአኩዊቴን መስፍኖች እንደ ገዛ ልባቸው ይገዙ ነበር። በ1066 ዓመተ ምህረት አንድ እንግዳ ነገር ተፈጠረ። የኖርማንዲው መስፍን ዊልያም እንግሊዝን ወረረና የእንግሊዝ ንጉሥ ሆነ። ይህ ማለት የፈረንሳይ ንጉሥ ተገዢ ቫሳል የሆነው ሰው አሁን ራሱ ኃያል ንጉሥ ሆነ ማለት ነው። ይህ የተወሳበ ግንኙነት ለዘመናት ለሚዘልቅ ደም አፋሳሽ ጦርነት መሠረት ጣለ። ምንም እንኳን የፖለቲካ ክፍፍል ቢኖርም ፈረንሳይ የመካከለኛው ዘመን አውሮፓ ባህል ማዕከል ሆነች። በ1095 ዓመተ ምህረት ፈረንሳዊው ፓፓ ኡርባን ሁለተኛ በክሌርሞንት ጉባኤ ላይ የመስቀል ጦርነት ክሩሴድስ አወጁ። እግዚአብሔር ፈቅዶታል፣ ዴውስ ቮልት የሚለው ጩኸት አስተጋባ። ኢየሩሳሌምን ለማስለቀቅ ወደ ቅድስት ሀገር የዘመቱት አብዛኞቹ መኳንንት ፈረንሳውያን ነበሩ። በሀገር ቤትም ቢሆን የፈረንሳይ ክብር እየገነባ ነበር። በ1163 ዓመተ ምህረት የፓሪስ ኖትርዳም ካቴድራል ግንባታ ተጀመረ። ይህ ግዙፍ የጎቲክ ሕንፃ ድንጋዮች ወደ ሰማይ የሚዘምሩበት የጥበብ ሥራ ነበር። የፓሪስ ዩኒቨርሲቲ የአውሮፓ የዕውቀት ብርሃን ሆነ። ነገር ግን በ1337 ዓመተ ምህረት ሰማዩ ጠቆረ። በፈረንሳይ ዙፋን ይገባኛል ጥያቄና በፍላንደርስ የሱፍ ንግድ ግጭት ምክንያት በፈረንሳይና በእንግሊዝ መካከል የ100 ዓመት ጦርነት The 100 Years' War ተጀመረ። ይህ ጦርነት ለፈረንሳይ መክሰፍት ነበር። የእንግሊዝ ጦር ረጅም ቀስት በተባለ ገዳይ መሳሪያ ታጥቆ የፈረንሳይን ባላባቶች ናይትስ በክሬሲ፣ በፖይቲየስ እና በአጂንኮርት ጦርነቶች ላይ እንደ ቅጠል አረገፋቸው። የፈረንሳይ ጀግንነት በእንግሊዝ ቴክኖሎጂ ፊት ዋጋ አጣ። ብሶቱ ለመቅለሊን በ1348 ዓመተ ምህረት ጥቁሩ ሞት የተባለ ወረርሽኝ መጣ። የፈረንሳይን ሕዝብ 1/3 ፈጀው። ፈረንሳይ በሞት በረሃብና በጦርነት ተንኮታኮተች። የእንግሊዙ ንጉሥ ሄንሪ ስድስተኛ የፈረንሳይንም ዙፋን ተቆጣጠረ። ፈረንሳይ ልትጠፋ ምንም አልቀራትም ነበር። ነገር ግን ተስፋ ከማይጠበቅበት አቅጣጫ መጣ። ከዶምሬሚ መንደር የተገኘች ማንበብና መጻፍ የማትችል የ7 ዓመት ገበሬ ልጅ ስሟ ዣን ዳርክ ወይም ጆን ኦፍ አርክ ነበር። ዣን የቅዱሳን ድምፅ እንደሚሰማትና ፈረንሳይን እንድታድን እግዚአብሔር እንደላካት ተናገረች። በወታደር ልብስ ተሸላምታ ነጭ ፈረስ ላይ ወጥታ ተስፋ የቆረጠውን የፈረንሳይ ጦር ወደ ኦርሊያንስ ከተማ መራች። ተአምር ተፈጠረ። በእሷ መሪነትና እምነት ፈረንሳዮች የእንግሊዝን ከበባ በሳምንት ውስጥ ሰበሩ። ዣን ዳርክ ዘውድ ያልጫነውን ቻርልስ ሰባተኛን ወደ ሬምስ ወስዳ አስቀባቸው። ፈረንሳይ እንደገና ንጉሥ አገኘች። ዣን ዳርክ በኋላ በቡርጋንዲዎች ተይዛ ለእንግሊዞች ተሸለመች። በ14 ዓመተ ምህረት በ19 ዓመቷ እንደ መናፍቅ ተቆጥራ በእሳት ተቃጥላ ሞተች። ነገር ግን ሞቷ የፈረንሳይን ሕዝብ አንድ አደረገው። መንፈሷ ሰራዊቱን አነሳሳ። ፈረንሳዮች አዲስ መሳሪያ መድፍ ወይም ካነን በመጠቀም እንግሊዞችን ከምሽጋቸው አባረሩ። በ14 ዓመተ ምህረት እንግሊዞች ከካሌ በስተቀር ሁሉንም የፈረንሳይ ግዛት ለቀው ወጡ። ፈረንሳይ ከጦርነቱ ጠንካራና የተዋሃደች ሀገር ሆና ወጣች። የመካከለኛው ዘመን አበቀ። አሁን የህዳሴ ብርሃን ከኢጣሊያ ተራሮች ማዶ እየፈነጠቀ ነበር። የመካከለኛው ዘመን ጭጋግ ሲገፈፍ ከኢጣሊያ አቅጣጫ አዲስ ብርሃን ፈነጠቀ። ህዳሴ the Renaissance። ፈረንሳይ ይህንን የጥበብና የዕውቀት ማዕበል በደስታ ተቀበለች። ንጉሥ ፍራንሲስ አንደኛ የጥበብ አፍቃሪው ንጉሥ ታላቁን ሊዮናርዶ ዳቪንቺን ወደ ፈረንሳይ ጋበዘ። ሊዮናርዶም ሲመታ ባዶ እጁን አልመታም።
በዓለም ታዋቂ የሆነችውን ሞናሊሳ ይዞ ነበር። ዛሬ በሉቭር ሙዚየም የምትገኘው ይህች ስዕል የዚህ ዘመን ስጦታ ናት። በሎሬ ሸለቆ እንደ ሻምቦር ያሉ አስደናቂ ቤተ መንግሥቶች ተገነቡ። ፈረንሳይ በውበት አበበች። ነገር ግን ይህ የውበት ዘመን በደም ተለወሰ። የፕሮቴስታንት ተሐድሶ ሬፎርሜሽን አውሮፓን እያናወጠ ነበር። በፈረንሳይ የሁጉኖቶች በመባል የሚታወቁት የፕሮቴስታንት አማኞች ቁጥር ጨመረ። የካቶሊክ ፈረንሳይ ይህንን አልወደደችም። ሀገሪቱ የሃይማኖት ጦርነቶች (Wars of Religion) በሚባል የእርስ በርስ እሳት ተቃጠለች። ወንድም በወንድሙ ላይ ተነሳ። የዚህ ዘመን እጅግ አሳዛኝ ክስተት በ1572 ዓመተ ምህረት ተፈጸመ። የቅዱስ ባርቶሎሜዎስ ቀን ጭፍጨፋ። በፓሪስ ጎዳናዎች በሺዎች የሚቆጠሩ ፕሮቴስታንቶች በአሰቃቂ ሁኔታ ታረዱ። ሴይን ወንዝ በደም ቀላ። ይህ እብደት የቆመው አንድ ብልህ መሪ ወደ ሥልጣን ሲመጣ ነው፣ ሄንሪ አራተኛ። እሱ የፕሮቴስታንት መሪ ነበር፣ ነገር ግን የፈረንሳይ ንጉሥ ለመሆን ካቶሊክ መሆን እንዳለበት ተረዳ። ፓሪስ አንድ ቅዳሴ ትገባለች በማለት ሃይማኖቱን ቀይሮ ካቶሊክ ሆነ። በ1598 ዓመተ ምህረት የናንት አዋጅ በማወጅ የሃይማኖት ነጻነትን ሰጠ እና ጦርነቱን አቆመ። ከሄንሪ አራተኛ በኋላ ፈረንሳይን ወደ ልዕለ ኃያልነት የቀየራት አንድ ሰው መጣ። ንጉሥ ሳይሆን ካርዲናል፣ የቤተ ክርስቲያን መሪ ነበር። ካርዲናል ሪሽሊው። እሱ የንጉሡን ሥልጣን ተቀናቃኝ የሆኑትን መኳንንት አደቀቀ። ፈረንሳይን ለአንድ ሰው አዘጋጀ። በ1643 ዓመተ ምህረት ያ ሰው ዙፋኑን ተቆጣጠረ። ገና የ5 ዓመት ልጅ ነበር። ስሙ ሉዊ 14ኛው ሉዊ the 14th ይባላል። ዓለም ግን በሌላ ስም ታውቀዋለች። ፀሐያማው ንጉሥ the sun king። ሉዊ በፈረንሳይ ታሪክ ለ72 ዓመታት ረጅሙ ጊዜ የገዛ ንጉሥ ነው። እሱ የፍጹም ንጉሣዊ አገዛዝ አብሶሉት ሞናርኪ ተምሳሌት ነበር። መንግሥት ማለት እኔ ነኝ ለታ ሴሟ ብሎ ያምን ነበር። ሥልጣኑን ከማንም ጋር መካፈል አይፈልግም ነበር። የፈረንሳይን መኳንንት ለመቆጣጠር አንድ ወርቃማ ወጥመድ ሠራላቸው። ከፓሪስ ወጣ ብሎ በዓለም ላይ እጅግ በጣም ውብና ቅንጦት የሆነውን ቤተ መንግሥት ገነባ፣ ቬርሳይ። በቬርሳይ ሉዊ 14ኛው መኳንንቱን በድግስ፣ በፋሽን፣ በቁማርና በቤተ መንግሥት ሥነ ሥርዓት ኤቲኬት ጠመዳቸው። ኃይል እንዳያስቡ በደስታ አሰከራቸው። ፈረንሳይ የአውሮፓ የፋሽን፣ የቋንቋና የባህል ማዕከል ሆነች። ሁሉም የፈረንሳይን ንጉሥ ለመምሰል ይጥር ነበር። ነገር ግን የፀሐያማው ንጉሥ ብርሃን ጥላ ነበረው። ሉዊ ለክብሩ ሲል ማለቂያ በሌላቸው ጦርነቶች ተሳተፈ። የናንት አዋጅን በመሻር ፕሮቴስታንቶችን አሳደደ። ይህም ሀገሪቱን ብዙ ሠራተኞች አሳጣት። በ1715 ሉዊ ሲሞት ፈረንሳይ በባህል አበባ፣ ነገር ግን በገንዘብ ደክማ ነበር። ካዝናው ባዶ ነበር። ሕዝቡ በከባድ ግብር ተማሮ ነበር። በ18ኛው መቶ ክፍለ ዘመን በፓሪስ ቡና ቤቶችና ሳሎኖች አዲስ አስተሳሰብ መብላላት ጀመረ። ኢንላይትንመንት ወይም የምክንያታዊነት ዘመን። እንደ ቮልቴር፣ ሩሶና ሞንቴስኪው ያሉ ፈላስፎች አደገኛ ጥያቄዎችን መጠየቅ ጀመሩ። ንጉሡ ሥልጣኑን ያገኘው ከእግዚአብሔር ነው ወይስ ከሕዝቡ? ሰው ሁሉ እኩል አይደለም ወይ? ለምንድን ነው ቤተ ክርስቲያንና መኳንንት ግብር የማይከፍሉት? እነዚህ ጥያቄዎች የፈረንሳይን አሮጌ ሥርዓት አንሲያን ሬጂም የሚንዱ ነበሩ። ንጉሡ ሉዊ 16ኛው ጥሩ ሰው ቢሆንም ደካማ መሪ ነበር። አሜሪካ በእንግሊዝ ላይ ያደረገችውን አብዮት ለመርዳት የፈረንሳይን ገንዘብ አፈሰሰ። የሀገሪቱ ኢኮኖሚ ከሰረ። በ1798 ረሃብ መጣ። የዳቦ ዋጋ ሰማይን ነካ። ሕዝቡ ተራበ። ንጉሡና ንግሥቲቱ ማሪ አንቶኔት ግን በቬርሳይ ቅንጦት ውስጥ ነበሩ። ባሩድ ተከማችቷል። የሚያስፈልገው አንድ ክብሪት ብቻ ነበር። እናም ያ ክብሪት ባስቲል ነበር። 1789 ዓመተ ምህረት ፈረንሳይ በገንዘብ ኪሳራና በረሃብ አፋፍ ላይ ነበረች።
ንጉሡ ሉዊ 16ኛው መፍትሔ ለመፈለግ ከ1614 ጀምሮ ተሰብስቦ የማያውቀውን የመደብ ጉባኤ ኢስቴትስ ጀነራል ጠራ። በዚህ ጉባኤ ላይ 3 ክፍሎች ነበሩ። ቀዳማይ መደብ የቤተ ክርስቲያን መሪዎች፣ ካህናት፣ ዳግማይ መደብ መኳንንቱና መሳፍንቱ፣ ሦስተኛው መደብ ተራው ሕዝብ፣ ገበሬዎች፣ ነጋዴዎች፣ ጠበቦች። ይህም የፈረንሳይን 98% ሕዝብ ይወክላል። ችግሩ ግን የመጀመሪያዎቹ 2 መደቦች 2% ብቻ የሆኑት ሁልጊዜ ሦስተኛውን መደብ በድምፅ ይበልጡት ነበር። ተራው ሕዝብ ይህ ኢፍትሐዊነት ሰለቸው። እኛ የሀገሪቱ መሠረት ነን፣ ግን ድምፅ የለንም አሉ። ሰኔ 20 1789 ንጉሡ የጉባኤውን አዳራሽ በላያቸው ላይ ሲዘጋባቸው የሦስተኛው መደብ ተወካዮች በአቅራቢያ ወደሚገኝ የቴኒስ መጫወቻ ሜዳ ሄዱ። እዚያም ታሪካዊ ቃለ መሐላ ፈጸሙ። የቴኒስ ሜዳ ቃለ መሐላ ቴኒስ ኮርት ኦት። ለፈረንሳይ ሕገ መንግሥት ሳናወጣ አንበተንም አሉ። አብዮቱ በብዕርና በወረቀት ተጀመረ። ነገር ግን ንጉሡ ወታደሮቹን በፓሪስ ዙሪያ ማሰባሰብ ሲጀምር ሕዝቡ ፈራ። ራሱን ለመከላከል መሳሪያ ፈለገ። ሐምሌ 14 1789 የተቆጣው የፓሪስ ሕዝብ መሳሪያ ፍለጋ ወደ ባስቲል የወህኒ ቤት ጎረፈ። የባስቲል አዛዥ በሕዝቡ ላይ ተኩስ ከፈተ። ሕዝቡ ግን እንደ ማዕበል ግንቡን ሰብሮ ገባ። አዛዡን ገደሉ፣ እስረኞችን ፈቱ፣ ምሽጉንም አፈራረሱት። የባስቲል መውደቅ የንጉሣዊው ጭቆና ውድቀት ምልክት ሆነ። አብዮቱ ፈነደ። በመላው ሀገሪቱ ገበሬዎች የመኳንንቱን ቤቶች ማቃጠል ጀመሩ። ብሔራዊ ምክር ቤቱ የሰው ልጆችና የዜጎች መብት መግለጫ አወጣ። ሰዎች ነፃና እኩል ሆነው ይወለዳሉ አለ። ነፃነት፣ እኩልነት፣ ወንድማማችነት። ነገር ግን ንጉሡና ንግሥቲቱ ማሪ አንቷኔት ይህንን ለውጥ ለመቀበል ፈቃደኛ አልነበሩም። ሽኔ 1791 ልብሳቸውን ቀይረው ከፓሪስ ለመሸሽ ሞከሩ። ነገር ግን በቫሬን ከተማ ተያዙ። ሕዝቡ እንደ ከዳተኛ ተመለከታቸው። ወደ ፓሪስ በውርደት ተመለሱ። አሁን አብዮቱ ፊቱን ቀየረ። ከጎረቤት ሀገራት ኦስትሪያ እና ፕሩሺያ ንጉሡን ለመርዳት ጦርነት አወጁ። ፈረንሳይ ተከበበች። በፍርሃት የተዋጠው አብዮታዊ መንግሥት ጨካኝ እርምጃ መውሰድ ጀመረ። ንጉሣዊ ሥርዓቱ ተሽሮ ሪፐብሊክ ታወጀ። ጥር 21 1793 ንጉሡ ሉዊ 16ኛው በሀገር ክህደት ተከሶ አብዮቱ በፈጠረው አዲስ የመግደያ ማሽን ፊት ቆመ። ጊዮቲን። ስለቱ ወረደ። የንጉሡ ራስ ወደቀ። ከጥቂት ወራት በኋላ ንግሥቲቱ ማሪ አንቶኔትም በተመሳሳይ ዕጣ ፈንታ ሕይወቷ አለፈ። ዓለም ደነገጠ። ግን የከፋው ገና አልመጣም ነበር። ማክሲሚሊያን ሮቤስፒየር የአብዮቱ መሪ፣ አብዮቱን ለማዳን ጠላቶቹን ማጥፋት አለብን አለ። የሕዝብ ደህንነት ኮሚቴ ኮሚቲ ኦፍ ፐብሊክ ሴፍቲ አቋቋመ። የሽብር ዘመን The Reign of Terror ተጀመረ። ለአንድ ዓመት ያህል 1793-1794 ፓሪስ በደም ታጠበች። ማንም ሰው ደህንነት አልተሰማውም። ጎረቤት ጎረቤቱን ይጠቁም ነበር። ስለ አብዮቱ ቅሬታ አለው የተባለው ሁሉ ወደ ጊዮቲን ይላክ ነበር። መኳንንት፣ ካህናት፣ ሳይንቲስቶች እና ጠራ ሰዎች፣ በአጠቃላይ ከ40,000 በላይ ሰዎች አንገታቸው ተቀላ። ሮቤስፒየር ሽብር ማለት ፍትሕ ነው አለ። በመጨረሻም አብዮተኞቹ ራሳቸው ሮቤስፒየርን ፈሩት። ነገ ተራው የኛ ይሆናል አሉ። በሐምሌ 1794 ተባብረው ያዙት። የሽብሩ መሪ ራሱ በራሱ ማሽን በጊዮቲን አንገቱን ተቀላ። ሽብሩ አበቀ። ነገር ግን ፈረንሳይ ፈራርሳ ደክማ እና ያለ መሪ ቀረች። በድንበሯ ላይ ጠላቶች ተሰልፈዋል። በውስጥ ረሃብ አለ። ፈረንሳይ አንድ ጠንካራ እጅ፣ አንድ አዳኝ ትፈልግ ነበር። እናም ከዚህ ትርምስ ውስጥ አንድ አጭር ኮርሲካዊ ወጣት የመደፍ መኮንን ታሪክን ለመቀየር እየመታ ነበር። ስሙ ናፖሊዮን ቦናፓርት።
አብዮቱ ፈረንሳይን አደክሟት ነበር። ሕዝቡ ትርምሱን ጠልቶ መረጋጋትን ይፈልግ ነበር። በዚህ ክፍተት ውስጥ ከኮርሲካ ደሴት የመጣ አንድ ወጣት ጄኔራል ብቅ አለ። ናፖሊዮን ቦናፓርት። እሱ ወታደራዊ ሊቅ ነበር። በጣሊያንና በግብፅ ባደረጋቸው ዘመቻዎች የሕዝብ ጀግና ሆነ። በ1799 ዓመተ ምህረት ወደ ፓሪስ ተመለሰና መፈንቅለ መንግሥት ኩዴታ በማድረግ ሥልጣኑን ተቆጣጠረ። የመጀመሪያው ኮንሱል ተባለ። አብዮቱ አበቀ። የናፖሊዮን ዘመን ተጀመረ። ናፖሊዮን ፈረንሳይን እንደገና ገነባት። ትምህርት ቤቶችን ከፈተ፣ ኢኮኖሚውን አረጋጋና ከሁሉም በላይ የናፖሊዮን ሕግ ናፖሊዮኒክ ኮድ አወጣ። ይህ ሕግ ሰው በዘሩ ሳይሆን በችሎታው መመዘን አለበት የሚል ነበር። ዛሬም ድረስ የብዙ አገራት ሕግ መሠረት ነው። ግን ናፖሊዮን በዚህ አልረቃም። ታላቅ መትን ይፈልግ ነበር። ታኅሳስ 2 1804 ዓመተ ምህረት በኖተርዳም ካቴድራል ውስጥ አንድ አስደናቂ ክስተት ተፈጠረ። ናፖሊዮን ጳጳውን አስቀምጦ ዘውዱን በገዛ እጁ አንስቶ ራሱ ላይ ጫነው። የፈረንሳዮች ንጉሠ ነገሥት ኤምፐረር ኦፍ ዘ ፍሬንች ሆነ። ሪፐብሊኩ ሞተች፣ ኢምፓየር ተወለደ። ናፖሊዮን አውሮፓን እንደ ቼዝ ቦርድ ተጫወተባት። ታላቁ ጦሩን ግራንድ አርሜ እየመራ የአውስትሪያን፣ የፕሩሺያን እና የሩሲያን ነገሥታት አርበደበደ። በ1805 በአውስተርሊዝ ጦርነት ባትል ኦፍ አውስተርሊትስ የናፖሊዮን ወታደራዊ ጥበብ ጣራ ነካ። በቁጥር የሚበልጡትን የሩሲያና የአውስትሪያ ጦሮች በማታለል ድባቅ መታቸው። አውሮፓ በናፖሊዮን እግር ስር ወደቀች። ወንድሞቹንና ጄኔራሎቹን የስፔን፣ የጣሊያንና የሆላንድ ነገሥታት አድርጎ ሾመ። የፈረንሳይ ባንዲራ ከማድሪድ እስከ ሞስኮ ደጃፍ ተውለበለበ። ነገር ግን ታላቅ ኃይል ታላቅ ትዕቢትን ይወልዳል። 1812 ዓመተ ምህረት ናፖሊዮን ገዳይ ስህተት ሠራ። ሩሲያን ለመውረር ወሰነ። 600,000 ወታደሮችን ይዞ ገባ። ነገር ግን ሩሲያውያን አልገጠሙትም። ከተሞቻቸውን እያቃጠሉ ወደ ኋላ ሸሹ። ናፖሊዮን ሞስኮ ሲደርስ ከተማዋ በእሳት ጋይታ ጠበቀችው። ክረምት መጣ። አስፈሪው የሩሲያ ቅዝቃዜ። የናፖሊዮን ጦር በረሃብና በብርድ አለቀ። ከግማሽ ሚሊዮን በላይ ወታደሮች ሞቱ። ናፖሊዮን ተሸንፎ ተመለሰ። ይህ ውድቀት ጠላቶቹን አበረታታ። መላው አውሮፓ ተባብሮ ወጋው። በ1814 ፓሪስ ተያዘች። ናፖሊዮን ከሥልጣን ወርዶ ኤልባ ወደምትባል ደሴት በግዞት ተላከ። የድሮው የንጉሥ ዘር ሉዊ 19ኛው ወደ ሥልጣን ተመለሰ። ግን ታሪኩ እዚህ ላይ አላበቀም። 1815 ናፖሊዮን ከኤልባ ደሴት አመለጠ። ወደ ፈረንሳይ ተመለሰ። ሊይዙት የተላኩት ወታደሮች መሪያቸውን ሲያዩ መሳሪያቸውን ጥለው ቪቫ ለንጉሠ ነገሥቱ እያሉ አቀፉት። ናፖሊዮን ለ100 ቀናት እንደገና ነገሠ። ነገር ግን ዓለም እንደገና በሱ እንዲገዛ አልፈለገችም። በእንግሊዝና በፕሩሺያ የሚመራው ጦር ዋተርሉ ላይ ጠበቀው። ሰኔ 18 1815 የዋተርሉ ጦርነት የናፖሊዮን የመጨረሻ አስትንፋስ። ከባድ ውጊያ ተደረገ፣ ግን ናፖሊዮን ተሸነፈ። በዚህ ጊዜ ፈረንሳይ ዳግም እንዳታየው አትላንቲክ ውቅያኖስ መካከል ወደምትገኘው ሴንት ሄሌና ደሴት ተሰደደ። በዚያም በብቸኝነት ሞተ። ናፖሊዮን አለፈ፣ ነገር ግን አውሮፓን ቀይሮ ነበር። የፈረንሳይ አብዮት ሐሳቦችን በሰይፍ በዓለም በትኖ ነበር። አሁን ፈረንሳይ ያለሱ በ19ኛው ክፍለ ዘመን የፖለቲካ ማዕበል ውስጥ ብቻዋን መጓዝ ነበረባት። ናፖሊዮን ከተሰደደ በኋላ አውሮፓ አሮጌውን ሥርዓት ለመመለስ ሞከረች። የቡርቦን ሥርወ መንግሥት ተመልሶ ሉዊ 18ኛው የሉዊ 16ኛው ወንድም ዙፋን ላይ ወጣ። ነገር ግን ፈረንሳይ ተቀይራ ነበር። ሕዝቡ የነጻነትን ጣዕም ቀምሷል። አሮጌው ወይን በአዲሱ አቁማዳ ሊያዝ አልቻለም። ተከታዩ ንጉሥ ቻርለስ 10ኛው የድሮውን አምባገነንነት ለመመለስ ሲሞክር ፓሪስ እንደገና ፈነዳች። ሐምሌ 1830 ዓመተ ምህረት ሦስቱ የክብር ቀናት ሌ ትሮዋ ግሎሪዮዝ
የፓሪስ ሕዝብ ባሪኬድ ሰርቶ ተዋጋ። ቻርለስ አስረኛው ተባረረ። በሱ ምትክ ሉዊ ፊሊፕ የተባለ የአጎቱ ልጅ የዜጎች ንጉሥ ተብሎ ተሾመ። እሱ የፈረንሳይን ባለሶስት ቀለም ባንዲራ ትሪኮሎር ተቀበለ። ግን ይህም ሰላም አላመጣም። 1848 እንደገና ረሃብ፣ እንደገና ዓመፅ። አውሮፓ በሙሉ በአብዮት እየታመሰች ነበር። ሉዊ ፊሊፕ ከሥልጣን ወረደ። ሁለተኛው ሪፐብሊክ the second republic ታወጀ። ፈረንሳይ ፕሬዝዳንት ፈለገች። እናም በምርጫው ያሸነፈው ሰው ስም ሕዝቡን አስደነገጠ። ሉዊ ናፖሊዮን ቦናፓርት፣ የታላቁ ናፖሊዮን የወንድም ልጅ። ሉዊ ናፖሊዮን ብልህ ነበር። የሥልጣን ዘመኑ ሲያበቃም እንደ አጎቱ መፈንቅለ መንግሥት አደረገ። በ1852 ራሱን ናፖሊዮን ሳልሳዊ ናፖሊዮን ሦስት ብሎ ሰየመ። ሁለተኛው ሪፐብሊክ ሞተች። ሁለተኛው ኢምፓየር ተወለደ። ናፖሊዮን ሳልሳዊ አምባገነን ቢሆንም ፈረንሳይን አዘመናት። ዛሬ የምናውቃትን ፓሪስ የሠራው እሱ ነው። ባሮን ሃውስማን የተባለውን መሐንዲስ ቀጥሮ ጠባብና ቆሻሻ የነበሩትን የመካከለኛው ዘመን የፓሪስ መንገዶች አፍራርሶ ዛሬ የምናያቸውን ሰፊ አውራ ጎዳናዎች፣ ቡለቫርድስ፣ ፓርኮችና የፍሳሽ ማስወገጃዎች ገነባ። ኢኮኖሚው አደገ። ፈረንሳይ በኢንዶ ቻይናና በአፍሪቃ ቅኝ ግዛቶችን አስፋፋች። ነገር ግን ናፖሊዮን ሳልሳዊ የአጎቱን ወታደራዊ ብቃት አልወረሰም። በ1870 ዓመተ ምህረት በፕሩሺያው መራራ ቻንስለር ኦቶ ቮን ቢስማርክ ወጥመድ ወደቀ። ከፕሩሺያ ጀርመን ጋር ጦርነት ጀመረ። የፍራንኮ ፕሩሺያ ጦርነት ለፈረንሳይ ውርደት ነበር። የፈረንሳይ ጦር በሴዳን ጦርነት ተደመሰሰ። ናፖሊዮን ሳልሳዊ ራሱ በጀርመኖች ተማረከ። ኢምፓየሩ ፈራረሰ። የጀርመን ጦር ፓሪስን ከበበ። ፓሪስ ለወራት ተከበበች። ሕዝቡ በረሃብ አለቀ። የላቀ ምግብ ስለሌለ ፓሪሳውያን ውሾችን፣ ድመቶችን እና በመጨረሻም የአይጦችን ሥጋ ለመብላት ተገደዱ። የፓሪስ ዙ እንስሳት ዝሆኖች ሳይቀሩ ታርዶ ተበሉ። መንግሥት እጅ ለመስጠት ሲሰማ የፓሪስ ሕዝብ ግን አንቀደልም አለ። ማጊት 1971 ዓመተ ምህረት የተቆጣው የፓሪስ ሕዝብ የራሱን መንግሥት መሠረተ። የፓሪስ ኮሚዩን ፓሪስ ኮሚዩን። ይህ በታሪክ የመጀመሪያው የሶሻሊስት ኮሚኒስት መንግሥት ሙከራ ነበር። ቀይ ባንዲራ አውለበለቡ። ቤተ ክርስቲያንን ከመንግሥት ለዩ። ነገር ግን የፈረንሳይ ጊዜያዊ መንግሥት በቬርሳይ መቀመጫውን ያደረገው ይህንን አልታገሰም። የፈረንሳይ ጦር የራሱን ዋና ከተማ ወረረ። ደማቁ ሳምንት ላሰመን ሳንግላንት። ለ7 ቀናት ፓሪስ የጦር አውድማ ሆነች። ኮሚዩናርዶች አማጽያኑ ሕንፃዎችን አቃጠሉ። ታዋቂው የቱይለሪ ቤተ መንግሥት ወደመ። መንግሥት በበኩሉ ያገኘውን ሁሉ ረሸነ። በፓሪስ ጎዳናዎች 20,000 ሰዎች ተገደሉ። ከዚህ ደምና አመድ ውስጥ አዲስ ሥርዓት ተወለደ። ሦስተኛው ሪፐብሊክ the third republic። ይቺ ሪፐብሊክ ደካማ መስላ ነበር። ነገር ግን ፈረንሳይን ወደ ቀጣዩ ወርቃማ ዘመን እና ወደ ታላቁ የዓለም ጦርነት የምትመራ ሆነች። ከፓሪስ ኮሙን ደም አፋሳሽ ቀናት በኋላ ፈረንሳይ ወደ ሰላም ተመለሰች። ሦስተኛው ሪፐብሊክ ምንም እንኳን በፖለቲካ ብጥብጥ የተሞላ ቢሆንም ውቡ ዘመን ላቤል ኤፖክ ተብሎ የሚጠራውን ወርቃማ ጊዜ አመጣ። ከ1871 እስከ 1914 ፈረንሳይ የዓለም የባህል የጥበብና የፋሽን ዋና ከተማ ሆነች። ስነ ጥበብ እነ ሞኔት፣ ሬንዋር እና ዴጋ ኢምፕሬሽኒዝም የተባለውን የስዕል ጥበብ ፈጠሩ። ዓለምን በአዲስ ቀለም አዩ። ሳይንስ ሉዊ ፓስተር በሽታዎችን አሸነፈ። ማሪ ኪዩሪ ራዲየምን አገኘች። ምልክት በ1889 ለዓለም ኤክስፖ አንድ ግዙፍ የብረት ግንብ ተገነባ። መጀመሪያ ላይ ፓሪሳውያን ይህ የብረት ቆራጅ ከተማችንን አበላሸብን ብለው ጠልተውት ነበር። ዛሬ ግን የፈረንሳይ ምልክት ሆኗል፣ የኢፍል ግንብ። ነገር ግን ከዚህ ውበት ስር ጥላቻ ይበላላ ነበር። የድሬይፉስ ጉዳይ፣ አንድ አይሁዳዊ መኮንን በሐሰት ስለላ ተወንጅሎ መታሰሩ ሀገሪቱን ለሁለት ከፈለ። እናም ከድንበር ማዶ ጀርመን እየጠነከረች ነበር። ፈረንሳዮች በ1870 የተነጠቁትን አልሳስ ሎሬን ግዛት ለማስመለስ ጓጉተው ነበር። 1914
አንደኛው የዓለም ጦርነት ፈነዳ። የጀርመን ጦር ፈረንሳይን ለመውረር መጣ። ነገር ግን በዚህ ጊዜ ፈረንሳይ አልወደቀችም። በማርን ወንዝ ላይ ጀርመኖችን አቆመቻቸው። ጦርነቱ ወደ አሰቃቂው የቦይ ውጊያ ተለወጠ። ለፈረንሳይ የጦርነቱ ገሃነም ቨርዱን ነበር። በ1916 ለ10 ወራት በዘለቀው ጦርነት የፈረንሳይ ወታደሮች በብረትና በእሳት ዝናብ ውስጥ ጸኑ። መፈክራቸው አንድ ነበር፣ አያልፉም። ኢል ነ ፓስሮም ፓ። ጀርመኖች አላለፉም። ፈረንሳይ አሸነፈች። ግን ዋጋው እጅግ ውድ ነበር። 1.4 ሚሊዮን የፈረንሳይ ወንዶች ሞቱ። ሰሜናዊው የሀገሪቱ ክፍል ወደ ጨረቃ ገጽታ ተቀየረ። ፈረንሳይ አሸናፊ ግን የደማች ሀገር ሆነች። በሁለቱ ጦርነቶች መካከል ፈረንሳይ ሌላ ጦርነትን በመፍራት ማጂኖ መስመር የተባለ ግዙፍ የመከላከያ ግንብ በጀርመን ድንበር ላይ ገንብታ ነበር። ይህ ይጠብቀናል ብለው አመኑ። ተሳስተው ነበር። ግንቦት 1940 ሂትለር ማጂኖ መስመሩን በመዞር በጫካዎች በኩል መጣ። ብሊትስክሪግ የመብረቅ ጦርነት። የፈረንሳይ ጦር በ6 ሳምንታት ፈራከሰ። ያላሰቡት ነገር ሆነ። ናዚዎች ፓሪስ ገቡ። ሂትለር በኢፍል ግንብ ስር ፎቶ ተነሳ። ብሔራዊ ውርደት። ሀገሪቱ ለሁለት ተከፈለች። ሰሜኑ በናዚዎች ቀጥታ ቁጥጥር ስር ወደቀ። ደቡቡ ቪሺ ፈረንሳይ በተባለ የቀድሞ ጀግና የሚመራ ነገር ግን ለሂትለር ያደረ አሻንጉሊት መንግሥት ሆነ። ፈረንሳይ የሞተች ይመስል ነበር፣ ነገር ግን ከአንድ ሰው በስተቀር። በለንደን እንግሊዝ አንድ ረጅም ጄኔራል በማይክሮፎን ፊት ቆመ። ቻርልስ ደጎል ለፈረንሳይ ሕዝብ በሬዲዮ እንዲህ አለ። ፈረንሳይ አንድ ጦርነት ተሸንፋለች፣ ግን ጦርነቱን አልተሸነፈችም። ነፃዋ ፈረንሳይ ፍሪ ፍራንስ ተወለደች። በሀገር ውስጥ ያሉ ጀግኖች ሬዚስታንስ ባቡሮችን እያፈነዱ መረጃ እያቀበሉ ናዚዎችን ሰላም ነሱ። ሰኔ 6 1944 ዲ-ዴይ። አሜሪካውያን፣ እንግሊዞችና ነፃ ፈረንሳዮች ኖርማንዲ ላይ አረፉ። ነሐሴ 1944 ፓሪስ ነፃ ወጣች። ቻርልስ ደጎል በሻምስ ኤሊዜ ጎዳና ላይ በድል ተራመደ። ፈረንሳይ ክብሯን አስመለሰች። ግን ዓለም ተለውጦ ነበር። አሁን ፈረንሳይ የራሷን ኢምፓየር የማዳን ፈተና ገጠማት። ሁለተኛው የዓለም ጦርነት ሲያበቃ ፈረንሳይ ነፃ ወጣች። ነገር ግን ኢምፓየሯ እየፈራረሰ ነበር። አዲሱ አራተኛው ሪፐብሊክ ደካማና የተከፋፈለ ነበር። በሩቅ እስያና በአፍሪካ በፈረንሳይ ግዛት ስር የነበሩ ሕዝቦች ነፃነታቸውን መጠየቅ ጀመሩ። መጀመሪያ ኢንዶ ቻይና፣ ቪየትናም። ፈረንሳይ የቀድሞ ግዛቷን ለማስከበር ጦርነት ገጠመች። ነገር ግን በ1954 በዲን ቢያን ፉ ጦርነት የፈረንሳይ ጦር በቪየትናም ታጋዮች ተከቦ አሳፋሪ ሽንፈት ገጠመው። ፈረንሳይ እስያን ለቅቃ ወጣች። ቀጥሎ የመጣው ግን የከፋ ነበር። አልጄሪያ። ለፈረንሳይ አልጄሪያ እንደ ቪየትናም ወይም ሴኔጋል ተራ ቅኝ ግዛት አልነበረችም። አልጄሪያ የፈረንሳይ አካል፣ ከፓሪስ ወይም ከማርሴይ እኩል የምትታይ ግዛት ነበረች። ሚሊዮን የሚሆኑ ፈረንሳውያን ሰፋሪዎች ፒየት ኑዋርስ እዚያ ይኖሩ ነበር። በ1954 የአልጄሪያ የነፃነት ጦርነት ፈነዳ። ይህ ጦርነት ቆሻሻው ጦርነት ተባለ። ቦምብ፣ ማሰቃየት፣ ቶርቸር እና የሽምቅ ውጊያ ነገሰ። ፈረንሳይ በራሷ ሕሊና ተወጠረች። ጦርነቱ ፈረንሳይን ለእርስ በርስ ግጭት ዳረጋት። መንግሥት ተንኮታኮተ። ሀገሪቱ መፈንቅለ መንግሥት አፋፍ ላይ ደረሰች። በ1958 ፈረንሳዮች እንደገና ወደ አዳኛቸው ዞሩ። ቻርልስ ደጎል ከጡረታ ተጠራ። ደጎል ሥልጣን ሲይዝ አዲስ ሕገ መንግሥት አጸደቀ። አምስተኛው ሪፐብሊክ the Fifth Republic ተወለደ። ይህ ሥርዓት ለፕሬዚዳንቱ ከፍተኛ ሥልጣን የሚሰጥ ነበር። ዛሬም ፈረንሳይ የምትጠቀምበት ሥርዓት ነው። ደጎል ቆራጥ ውሳኔ ወሰነ። የኢምፓየር ዘመን አልፏል፣
አለ። በ1962 በሚሊዮን የሚቆጠሩ ፈረንሳውያን ቢቃወሙትም ለአልጄሪያ ነፃነቷን ሰጠ። ሰላም ወረደ። ደጎል የፈረንሳይን ታላቅነት ግራንደር ለመመለስ ሠራ። ፈረንሳይን የኒውክሌር ኃይል ባለቤት አደረጋት። ከኔቶ ናቶ ወታደራዊ እዝ በመውጣት የፈረንሳይን ነፃ አቋም አራመደ። ነገር ግን በ1968 አዲስ ትውልድ ተነሳ። ግንቦት 1968 ሜይ 68 የዩኒቨርሲቲ ተማሪዎች በፓሪስ ጎዳናዎች ላይ ድንጋይ ፈነኩ። ሠራተኞች ሥራ አቆሙ። 10 ሚሊዮን ሕዝብ አደባባይ ወጣ። ይህ የፖለቲካ አብዮት አልነበረም፣ የባህል አብዮት እንጂ። ወጣቶቹ አሮጌውን ወግ፣ ሥልጣንን እና ወግ አጥባቂነትን ተቃወሙ። ደጎል ሊወድቅ ተቃርቦ ነበር፣ ግን ተረፈ። ይሁን እንጂ ፈረንሳይ ከዚህ በኋላ እንደ ድሮዋ አልሆነችም። ዘመናዊ፣ ክፍት እና ተራማጅ ማኅበረሰብ ተፈጠረ። ዛሬ ፈረንሳይ የአውሮፓ ኅብረት ከተደለፈ ብሳት ናት። ከቀድሞ ጠላቷ ከጀርመን ጋር በመሆን አውሮፓን ትመራለች። ከረጅም ታሪኳ የተነሳ ዛሬ ፈረንሳይ የብዙ ባህሎች መኖሪያ ሆናለች። ኢኮኖሚዋ ከዓለም ምርጦች አንዱ ነው። የሉቭር ሙዚየም፣ የቬርሳይ ቤተ መንግሥት እና የፓሪስ ፋሽን ዛሬም ዓለምን ይስባሉ። ፈረንሳይ በኒውክሌር ኃይል፣ በጠፈር ምርምር እና በዲፕሎማሲ ኃያል ናት። እርግጥ ነው ፈረንሳይ ዛሬም ፈተናዎች አሉባት። የማንነት ጥያቄዎች፣ የኢኮኖሚ ማሻያ እና የአውሮፓ አንድነት ጉዳዮች ያከራክሯታል። ነገር ግን ፈረንሳዮች መከራከር ይወዳሉ። ሰላማዊ ሰልፍ ማድረግ ባህላቸው ነው። ማጠቃለያ፣ የፈረንሳይ ታሪክ የሰው ልጅ የሥልጣኔ ጉዞ ነጸብራቅ ነው። ከላስኮ ዋሻዎች ስዕል እስከ ሻርለማኝ ሰይፍ፣ ከፀሐያማው ንጉሥ ወርቃማ ቤተ መንግሥት እስከ ባስቲል አብዮት እሳት፣ ከናፖሊዮን ክብር እስከ የዓለም ጦርነቶች ሰቆቃ፣ ይህች ባለ 6 ጎን ሀገር ላይክሳጎን ለዓለም ሰብአዊ መብትን አስተምራለች። አምባገነንነትንና ነፃነትን፣ ድልንና ሽንፈትን ቀምሳለች። ዛሬ የፓሪስን ምሽት ስትመለከቱ የኢፍል ግንብ መብራቶች ሲያበሩ የሚያዩት ብረትና መብራት ብቻ አይደለም። እዚያ ላይ የጁልየስ ቄሳር፣ የዣን ዳርክ፣ የሉዊ 14ኛው፣ የናፖሊዮንና የቻርልስ ደጎል መንፈስ አለ። የፈረንሳይ ታሪክ ያለፈ ትዝታ ብቻ ሳይሆን ወደፊትም የሚቀጥል የሕያው ሕዝብ ተርታ ነው።